የአዲስ መምህር ጥበበ ቃለ ሕይወት ያሰማልን። Yeah.
Hallelujah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና ክቡር አባታችን መላከ ብስራት አብርሃም ከበደ የዚህ ታላቅ ደብር ዋና አስተዳዳሪ፣ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የመምሪያ ኃላፊዎችና ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎችና ጸሐፊዎች፣ ክቡር መጋቤ ሥርዓት መምህር አብርሃም በርጌሳ የዚህ ታላቅ ደብር ዋና ጸሐፊ፣ የተከበሩ መጋቤ ሐዲስ መምህር ሰናይ ቢሻው የዚህ ታላቅ ደብር የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ የተከበራችሁ የሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም በውስጣችሁ ቂምና በቀል የሌለባቸው ንጹሕና ብርቅዬ የሆናችሁ ሕፃናት ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ማርያም የአስራት ልጆች በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ወዶና ፈቅዶ ከዚህ ሰዓት ያደረሰን የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ለዘላለም በድጋሜ የተመሰገነ ይሁንና እግዚአብሔር እንደወደደና እንደፈቀደ ለትንሽ ደቂቃ ያክል አብረን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። እልል ካላችሁ በደንብ በሉ፣ አለዛ ዝም በሉ። የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውና የመሰከረለት ለዮሐንስ ስለ ዮሐንስ የጠቀሰው ኃይለ ቃል ይሆናል። ሁላችሁም ኃይለ ቃሉን እንድትሉ ትፈልጋለሁ። በየትኛውም ቦታ ላይ ለአገልግሎት በሚሄድበት ሰዓትና ጊዜ የኢትዮጵያ ኦርቶዶክስ ምዕመናንን አልፎ አልፎ ወቅሳለሁ። ሁላችንም እናስቀድሳለን፣ እንቆርባለን፣ እንጾማለን። መጽሐፍ ቅዱስ ላይ ያለን ምልከታ ግን በጣም ደካማና አነስተኛ ስለሆነ መጽሐፍ ቅዱስ ወንጌል ላይ ያለን ምልከታ በጣም ደካማ ነው። ወንጌል ሕይወት ነው።
ወንጌል እምነት ነው። ወንጌል አዳኝ ነው። ወንጌል የሚከፈል ክፍያ ነው። ለዚህ ነው ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንዲህ አለ፣ በጽሐ ጊዜሁ እስመ ቀርበት መንግሥተ ሰማያት ነስሑ ወእመኑ በወንጌል ነው ያለው። በወንጌል እመኑ ነው ያለው። ወንጌል እምነታችን ነው። ወንጌል ማለት ብስራት ብቻ ሳይሆን ወንጌል ክርስቶስ ነው። ስለዚህ ወንጌል የሚያዳምጥ ሰው፣ ወንጌል የሚሰማ ሰው አምልኮት እየፈጸመ ነው። ተአምረ ማርያም ሲነበብ እንደምትቆሙ ሁሉ ወንጌል ሲነበብም እርግጥ ነው እኛ ደካማ ልንሆን እንችላለን። እርግጥ ነው ስርዓት ላናስይዝ እንችላለን። ስለ ወንጌል ያለን መልከታ ግን አነስተኛ ሊሆን አይገባም። ስለዚህ የዚህ ስትቀመጡ ወንጌል ስታዳምጡ እያመለካችሁ እንደሆነ ወንጌል አምልኮት እንደሆነ ልታውቁና ለሌላውም ልትመሰክሩ ይገባል። ኃይለ ቃሉም እንዲህ ነው የሚለው፣ ዝንቱ ምንተ ንግበር ከመ ንረሲ ግብረ እግዚአብሔር። የዮሐንስ ወንጌል ምዕራፍ 6 ቁጥር 29 ላይ የእግዚአብሔርን ሥራ እንሰራ ዘንድ ምን እናድርግ ብለው ሲጠይቁ አይሁዳውያን እንዲህ ነበር ያላቸው ክርስቶስ፣ ዝንቱ ውእቱ ከመ ትእመኑ በግብረ እግዚአብሔር፣ በእግዚአብሔር በላከው ታምኑ ዘንድ ይገባችኋል። እግዚአብሔር በላከው በልጁ ታምኑ ዘንድ ይገባችኋል። ስለዚህ እምነት ወንጌል ስራችን ነው። ወንጌል እምነታችን ነው። ወንጌል ሃይማኖታችን ነው። ስለዚህ ሃይማኖት የሚባለው ወንጌል ነው። በልጅ ስራችን ነው ወንጌልና በደንብ በአጭር ደቂቃ ውስጥ ልባችሁ እንዲከፈል አልፈልግም። በተለይ ደግሞ ዮሐንስን የሚያክል ታላቅ ነቢይ፣ ሐዋርያ፣ ጻድቅ የሆነ ሰማዕት የሆነ ሐዋርያ በዚህ ቦታ ላይ ተሰብስበን ቃሉን ስንሰማ በጣም የሚማርክ ሕይወት እንደሱ መሆን የምንፈልግ በርካታ ሰዎች አለን። ለዚህ የትምህርታችን ርዕስ የሆነውን ኃይለ ቃል በድጋሜ ወደ ቤታችሁ ይዛችሁልኝ እንድትሄዱ አሳስባለሁ። እሱ በሉ እስኪ፣ አይሰማም ድምጻችሁ? የሚበራና የሚያበራ መብራት ነበረ። እስኪ በሉትላችሁ። በሚበራና በሚያበራ መካከል ልዩነት አለ? የለም። የሚበራና በሉ እስኪ የሚያበራ መብራት ነበረ። አዎ መብራት ይጠፋል፣ ሲለኮስ ይበራል። ስለዚህ በመለኮት በመንፈስ ቅዱስ የተለኮሰ ብርሃን ነው ቅዱስ ዮሐንስ። ክብር ለአምላካችን ይሆን። መለኮት የመለኮት ፍቅር በመለኮት ፍቅር የተለኮሰ በመንፈስ ቅዱስ ብርሃንነት የተለኮሰ ማንም ቋንቋ ሳያስተምረው ወጥቶ የሰበከ ያስተማረ ዮሐንስ በየትኛው ቋንቋ የትኛውን ቋንቋ ተማረ? የትኛውን ማህበረሰብ ያውቃል ስንል በመንፈስ ቅዱስ የተለኮሰ የመንፈስ ቅዱስ ፍቅር ያለበት የመንፈስ ቅዱስ ጸጋ ያለበት ስለሆነ እሱ የሚበራና የሚያበራ መብራት ነበር አለ። ምክንያቱም የሚበራ ለራሱ ነው፣ የሚያበራ ግን ለሌላው ነው። ምክንያቱም ይሄን ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ዋና ኃይለ ቃል ዝንቱ ውእቱ ማኅቶት ዘያበር ወየሐቱ አንትሙሰ ፈቀድክሙ ትትፌስሑ በብርሃኑ። እነሆ እሱ የሚያበራ መብራት ነበረ፣ እናንተ ደግሞ በዚያ ብርሃን ያን ብርሃን ታዩ ዘንድ አንድ ሰዓት ለትንሽ ጊዜ ፈለጋችሁ ይላል ዮሐንስ። ለትንሽ ጊዜ ነው በዚህ ምድር ላይ የቆየው። ብርሃኑን ብዙ ሰዎች ፈልገውት ነበረ፣ ግን ለብዙ ሰዓት አልቆየም። ያን ብርሃን እኛም ዛሬ እንድናየው አምላካችን ይፍቀድልን። ስለዚህ ይሄ ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን መሰከረለት ካላችሁ፣ ነቢያት እስራኤላውያን ነቢያትን አጥተው ካህናት አጥተው ለ400 ዘመናት በጨለማ ውስጥ ነበሩ። ለስንት ዘመናት? ለስንት ዘመናት? የነቢያት ጊዜ አክትሞ ቅድም ሊቃውንቱ ሲናገሩ ነበር። ዮሐንስ የነቢያት መደምደሚያ ነው ይባላል። የነቢያት መደምደሚያ ብቻ አይደለም፣ የነቢያት መዝጊያም ጭምር ነው። እሱ የነቢያት መክፈቻም ነው፣ መክፈቻም ነው። የተዘጋውን ከፍቶ የዘጋ ነው። ስለዚህ ለ400 ዘመናት ከነ ዳንኤል በኋላ ከነ ሚልክያስ በኋላ ነብይ ጠፋ።
እስራኤል ውስጥ ነብይ ጠፋ፣ ህዝቡን የሚያጽናና ጠፋ፣ የሚመክር ጠፋ። ስለዚህ እስራኤላውያን ለ400 ዘመናት በጨለማ ውስጥ ነበሩ። ስለዚህ ዮሐንስ ሲወለድ ለእስራኤላውያን ብርሃን ታየ። ክብር ለአምላካችን ይሁን። የነቢያት ትንቢት ተመለሰ። የነቢያት ብርሃን ታየ። ሁለተኛው ብርሃን ደግሞ ቀደም እንደሰማችሁት ዘካርያስና ኤልሳቤጥ ልጅ ባለመውለዳቸው በጨለማ ውስጥ ነበረው። ያ የብርሃን ጽንስ በኤልሳቤጥ ላይ ሲወለድ ግን እነሆ በዚያ ቤት ብርሃን መብራት ተለኮሰ። ክብር ለአምላካችን ይሁን። ቅዱስ ዮሐንስ የእስራኤል መብራት ነው። የዘካርያስና የኤልሳቤጥ መብራት ነው። በመዋዕለ ሄሮድስ ንጉሠ ይሁዳ የሉቃስ ወንጌል ምዕራፍ 1:5 ላይ በሄሮድስ ዘመን አመፀኛው ንጉሥ በነበረበት ዘመን ሀሎ አሃዱ ካህን ዘስሙ ዘካርያስ፣ አንድ ዘካርያስ የሚባል ካህን ነበረ። ወመዋዕለ አብያ ወብእሲቱ ማዋልደ አሮን ዘስማ ኤልሳቤጥ፣ ሚስቱም ከአሮን ወገን ከካህናቱ ወገን የሆነች በአብያ ዘመን የነበረች ሚስቱም ነበረች ይላል። አብያ ለምን እዚህ ላይ ጠቀሰው? ሁልጊዜ የሚጠቀሰው ዘመነ ነገሥታት ነው የሚጠቀሰው። እዚህ ላይ ግን የካህናት ዘመንም ተጠቅሷል። ምክንያቱም በአንደኛ ዜና መዋዕል 24:1 ላይ የአሮን ዘመዶች ካህናቱ በዙና ቤተ መቅደሱን አጥለቀለቁት። ቤተ መቅደሱ የሚያውደለድለው በዛ። ስለዚህ ዳዊት ምን አደረገ? ካህናት ከቤተ መቅደሱ እየበዙ ስለሆነ ይውጡ፣ አንድ ሊቀ ካህን ብቻ ይግባ ተብሎ 8ኛው ካህን አብያ ብቻ ነበር ወደ ቤተ መቅደሱ የሚገባ ከተረኛው አገልጋይ ውጭ። ዛሬም አልፎ አልፎ በፍልሰታ አባቶች እንዲያው ዜና መዋዕልን ይጥቀሱት አይጥቀሱት ባላውቅም ከቤተ መቅደሱ እንዳይገቡ የሚከለከልበት አጋጣሚ አለ። በተለይም ደግሞ እኔ ያለሁት መንበረ ፓትርያርክ ስለሆነ መቅደሱ 2 አይነት መቅደስ ነው ያለው። የእመቤታችን ያሉበት ጳጳሳቱ ሲመጡ በፍልሰታ እኛ ቤተ ገብርኤል የሚባለው የገብርኤል ቤተ መቅደስ ላይ እንሆናለን። እዛ ደግሞ አገልጋዩ ተረኛው ብቻ ሊቀ ዲያቆኑ ወይም ቄሰ ገበዙ። ስለዚህ በመጽሐፈ ነገሥት የተደገፈ ስለሆነ አብያ የሚባለው 8ኛው ሊቀ ካህናት ብቻ የሚገባበት፣ እዚያም ዘካርያስ ለአገልግሎት ብቻ ለዕጣን ለማዕጠንት የሚገባበት ሰዓት ነው። ስለዚህ ካህናቱ አብያ የሚባለው ሊቀ ካህናት ነው። ሄሮድስ በነበረበት ዘመን ኤልሳቤጥና ዘካርያስ የሚባሉ ወክልኤሆሙ ጻድቃን ሙቱ በቅድመ እግዚአብሔር፣ በእግዚአብሔር ፊት ጻድቃን የሆኑ በሕጉና በሥርዓቱ የሚጓዙ 2 ባልና ሚስቶች ነበሩ አለ። ሁለቱም ጻድቃን ናቸው። ሁለቱም በእግዚአብሔር ፊት ሞገስ ያላቸው ናቸው። ስለዚህ የሰው ልጆች በሰው ዘንድ ሞገስ ያላቸው፣ በእግዚአብሔር ዘንድ ሞገስ የሌላቸው፣ በእግዚአብሔር ዘንድ ሞገስ የሌላቸው፣ በሰው ዘንድ ሞገስ ያላቸው አሉ። አዎ ብዙ ሰባኪያን በእግዚአብሔር ዘንድ ሞገስ ላይኖራቸው ይችላል። በሰው ዘንድ የሚወደዱ ሚዲያውን ያጥለቀለቁት እንትናን አትንኩብን የሚባሉ አሉ። በእግዚአብሔር ግን ዋጋ ላይኖራቸው ይችላል። እነዚህ ግን በእግዚአብሔር የሚከበሩ ዛሬ የምናከብራቸው 1 ሚሊዮን ብር ሰጡ፣ አቶ አበበ ሰጡ ተብሎ የሚመሰገኑ የሚወደዱ አሉ በሰው ዘንድ። በእግዚአብሔር ዘንድ ደግሞ ውጭ ላይ የተኛ ሰው ሞገስ ያለው ሰው አለ። እኛ አልፈነው የመጣ ነው። በእግዚአብሔር ዘንድ ጻድቅ የሆነ ሰው አለ። ሰው የማያውቀው የማያከብረው፣ በሰው ዘንድ ደግሞ ጻድቅ የሆነ የተከበረ አለ። በማን ዘንድ ሞገስ ይሁን? በማን ዘንድ ጻድቅ እንሆን? በማን ፊት እንወደድ? በእግዚአብሔር ፊት። አዎ በሰዎች ፊት በመወደዳችን ጥሩ ነው፣ ደስ ይለናል። ግን ደግሞ በእግዚአብሔር ዘንድ ዋጋ ማግኘት ትልቅ ነገር ነው። ወክልኤሆሙ ጻድቃን ሙቱ በቅድመ እግዚአብሔር፣ በእግዚአብሔር ፊት ሁለቱም ጻድቃን ነበዋል። ነገር ግን ጻድቃንም ቢሆኑ ዘካርያስ ካህን ነው። ባለቤቱ ኤልሳቤጥ ደግሞ የተቀደሰች ቤተሰብ ያላት የድንግል ማርያም ያክስት ልጅ ናት። የማን ያክስት ልጅ ናት? የድንግል ማርያም ያክስት ልጅ ናት። ሰሎሜ፣ ኤልሳቤጥ እመቤታችን የእህትማማቾች ልጆች ናቸው። ሐና፣ ማርያም፣ ሶፊያ ይባላሉ። ሶፊያ የኤልሳቤጥ እናት ናት። ማርያም የሰሎሜ እናት ናት። ሐና ደግሞ የእመቤታችን ሐና የማን እናት ናት?
የእመቤታችን እናት ናት። ስለዚህ እመቤታችን በማን ስም ተጠርታለች? በአክስቷ ስም። በአክስቷ ስም ነው እኮ ማርያም የተባለች እኮ አክስት አለቻት የእመቤታችን። ስለዚህ የተቀደሰ ቤተሰብ ነው ያላት ኤልሳቤጥ። የካህናት ዘር ናት። የካህናት ዘር ናት ኤልሳቤጥ። እምአዋልደ አሮን ከካህናቱ ወገብ የመጣች ናት። ዘካርያስም ካህን ነው ራሱ። ስለዚህ ወደ ቤተ መቅደሱ ይገባል፣ በሕዝቡ ዘንድ ይወደዳል፣ ይከበራል። ነገር ግን ምን ነገር ጎሎታል? አንድ ነገር ጎሎታል። በኤልሳቤጥም አንድ ነገር ጎሏል። ዛሬስ ምእመናን መኪና ያላቸው፣ ቤት ያላቸው፣ ፎቅ ያላቸው፣ ተሳካላቸው የምንላቸው ጠዋት ዛሬ ጣሊያን ታይተው ከነገ በኋላ እንግሊዝ ምሳ የሚበሉ ባለጸጎች አሉ። ግን በውስጣቸው ብዙ ነገር ጎሏቸዋል። አናውቀውም። እኛ መኪና ስለሚነዱ ብቻ የተሳካላቸው ይመስለናል። ብቻቸው አሜሪካ ስላሉ ብቻ የተሟላላቸው ይመስለናል። ፎቅ ስለገነቡ ብቻ የተሟላ ይመስለናል። ዘካርያስ በውጭ ሲታይ ደስተኛ ይመስላል። ግን አንድ የጎደለው ነገር ስላለ ጸሎት የሚጸልየው ከማይጠንቱ ባሻገር ልጅ እንዲሰጠው ይጸልይ ነበር። ኤልሳቤጥም ደግሞ በብሉይ ኪዳን ዘመን ሴት ልጅ ካልወለደች የኃጢአት መገለጫ ተብሎ ይታወቃል። በሐዲስ ኪዳን ግን ደስ ይበላችሁ፣ ጋብቻ የልጅ መገለጫ አይደለም። ሴት ልጅ ወለደችም አልወለደችም ልትፈታ አይገባትም። ደስ ይበላችሁ። በብሉይ ኪዳን መባዛት ሰርግ ላይ ሲሆን አውደ ምሕረት ላይ ሶስት ነገሮች አሉ። ባልና ሚስት ሲጋቡ አንደኛ ለመባዛት፣ ሁለተኛ ስራን በጋራ ለመስራት፣ ሶስተኛ ከዝሙት ለመዳን የሚለውን ኃይለ ቃል አንደኛውን ዝለሉት። ለመባዛት የሚለው ሐዲስ ኪዳን ላይ ከሆነ ሰየው፣ ካልተባዛሽ ግን መፍታት አይቻልም። ለመውለድ አይደለም የሚያገባት፣ ልጅ ለመውለድ አይደለም። በሐዲስ ኪዳን ስለወደዳት ብቻ ነው የሚያገባት። በብሉይ ኪዳን ግን አንዲት ሴት ልጅ መውለድ አለባት። ካልወለደች የኃጢአት መገለጫ፣ የምትሰጠው መባ እንኳን ተቀባይነት የለውም፣ ዋጋ የለውም፣ ትከለከላለች። ስለዚህ ታዝን ነበር። ስድቧ በጣም ብዙ ነው። በተለይ ደግሞ ሴቶች ላይ ስድብ ይበረታል። በሴትና በወንድ ስድብ በማን ነው የሚበረታው? ሐሜት በማን ነው የሚበረታው? አቤት እህቶቻችን እናቶቻችን ለማማት ሲፈልጉ እግዚአብሔር ይቅር ይበለይና ብሎ ከንፈራቸውን ሁሉ ይጠርጋሉ። አያቸው። አይገርምሽም? አሁንም እኮ አልወለደችም፣ እች በቀሎ፣ እች ማህፀኗ የተዘጋ እያሉ ቡና ይጠጡባታል። ኤልሳቤጥ እስከምትሸማቀቅ ድረስ ዘካርያስ ካህን ስለሆነ ከነሱ ጋር ስለማይገናኝ ለአገልግሎት ስለሚሄድ ብዙም አይሰማም ጉዱን። እሷ ግን ሁል ጊዜ ትሰደባለች። ህጡተ ማህፀኗ የተዘጋ በረከት ያጣች እግዚአብሔር ምልዕተ መርገም የተሞላች መጽሐፍ ቅዱስ ግን የሚላት ቤተሰቦቿ በእግዚአብሔር መንፈስ እንደተሞሉ የቅዱሳን ወገኖች እንደሆኑ መጽሐፍ ይነግርላታል። ጎረቤቶቿ ደግሞ የሚሉት ልጅ ባለመውለዷ መከራ በዝተውባት ነበር። ግን ወበፃ ጊዜ አጥን ዘካርያስ አንድ ቀን ተረኛ ሆነና ወደ ቤተ መቅደሱ ገባ። ማዕጠንቱን ይዟል። ቅዳሴ የሚባለው በአሁኑ አይነት ቅዳሴ ስርዓት የለም። የአሁኑ ስጋው ደግሞ የሚፈተትበት አይነት ስርዓት የለም። ያ በብሉይ ኪዳን የነበረው መስዋዕት የፍየል መስዋዕት ነው፣ የበግ መስዋዕት ነው። አማናዊ ክርስቶስ እስከሚመጣ ድረስ ዘካርያስ ማዕጠንቱን አጥኖ እስከሚወጣ ድረስ ህዝቡ ከውጭ ይጸልዩ ነበረ። ዛሬ ለየትኛው ካህን ነው ምእመኑ የሚጸልይ? ጸልያላችሁ? እንዲያው ለካህናት ጸልያላችሁ ወይ? ተንስኡ በሉ እስኪ፣ ሁላችን ለጸሎት በሉ እስኪ። አቤት እዚያ ምን ይላል ዲያቆኑ? ይሄን አወጀ አይደል? እናንተ ምን ትላላችሁ? ምን በለን እግዚኦ ተሳሃለነ። እዚያ ካህኑ ምን ይላል? ሰላም ምን ይላችኋል? ለእናንተ ይሁን ካለ በኋላ እናንተ ምን ትመልሳላችሁ? ካንተ ጋር። አሁን ዲያቆኑ ተነሱ ብሎ አወጀ። ከማን ጋር ሊያገናኛቸው? ከካህኑ። ካህኑ ማን ነው? ኢየሱስ ክርስቶስ። ሰላም ለእናንተ ይሁን። ካህን በምን አቅሙ ሰላም ለእናንተ ይሁን ብሎ ያወጃል? ካህኑ እኮ ክርስቶስ ነው። ሰላም ለእናንተ ይሁን ሲላቸው ካንተ ጋር ትላለች። ከክርስቶስ ጋር ስንሆን ሰላም ይሰማናል። እስራኤላውያን ሻሎም የሚለው ቋንቋ ወይም ሰላም የሚለው ቋንቋ ፒስ የሚለው ቋንቋ አይተካውም ይላሉ። አይተካውም። ሰላም ማለት ክርስቶስ ነው። ሰላም ማለት ወንጌል ናት። ስለዚህ ኤልሳቤጥ እና ዘካርያስ ጸሎታቸው ተሰማላቸው። ዘካርያስ ማዕጠንቱን እያጠነ ያለ የእግዚአብሔር መልአክ
በቀኝ በኩል በመሰዊያው በኩል ተገለጠለት። ዘካርያስ ደነገጠ፣ ተንቀጠቀጠ። ሶስት አይነት ሐሳብ ነው ያለው። ፈራ፣ ደነገጠ፣ ተንቀጠቀጠ ይላል። ደነገጠ የጭንቅላት መደንገጥ፣ ፍርሃት የልብ፣ ረዓድ የጉልበት ነው። ረዓድ ላይ ከደረሰ ሰው በቃ ራሱን ላይ ቆጣጠር ሁሉ ይችላል። መልአኩ ግን እንዲህ አለው፣ አትፍራ ዘካርያስ፣ እግዚአብሔር ጸሎትን ሰምቷል። ወንድ ልጅ ትወልዳለህ፣ በልጁ በሱ መወለድ ብዙዎች ደስ ይላቸዋል አለ። ክብር ለአምላካችን ይሁን። አትፍራ ዘካርያስ፣ እነሆ ዘካርያስ አትፍራ፣ በሱ መወለድ ብዙዎች ደስ ይላቸዋል። በዮሐንስ መወለድ ብዙዎች ደስ አላቸው። ኤልሳቤጥ ብቻ አይደለችም። ነገር ግን ዘካርያስ ልጅ ተወለደልኝ ብሎ ደስታውን ሳያጣጥም ኤልሳቤጥ ልጅ ተወለደልኝ ብላ በመከራ በእርጅና ዘመን የተገኘ ሕፃን ይረዳኛል የተባለ ሕፃን ገና ከመወለዱ 2 ዓመት ሳይሞላው ሄሮድስ ተነሳ። በቤተልሔም ያሉትን ሕፃናት ፈጃቸው። ከኢየሱስ ክርስቶስ ጋር የተያያዘ ታሪክ ነው። ስለዚህ ዘካርያስ ገና በቤተ መቅደሱ አሁንም በአገልግሎት ላይ እያለ መልአኩ ቅዱስ ገብርኤል ሲነግረው እንዲህ ብሎታል፣ ወንድ ልጅ ትወልዳለህ፣ በሱ መወለድ ብዙዎች ደስ ይላቸዋል ብሎ ሲነግረው እንዴት ሊሆን ይችላል? እኔም አርጅቻለሁ፣ ባለቤቴም አርጅታለች፣ እንዲህ ሊሆን አይችልም አለ። እግዚአብሔር ይችላል አይችልም? እግዚአብሔር ሁሉ ነገር ማድረግ ይችላል አይችልም? ይችላል። ስለዚህ ስለተከራከርከኝ ምልክት ከፈለክ አንደበትህን እዘጋዋለሁ። እኔ የእግዚአብሔር መልአክ ነኝ፣ ቅዱስ ገብርኤል እባላለሁ። ስሜ ገብርኤል ይባላል። በእግዚአብሔር ፊት የምቆመው መልአክ ነኝ። የእግዚአብሔርን አጀንዳ የእግዚአብሔርን ሐሳብ ይዤ መጥቼ ካልሰማኸኝ ልጁ እስከሚወለድ አንደበቴ ይዘጋል። በዚህ ሰዓት መላእክት ቢመጡ ሁላችን አንደበታችን አይዘጋም። ማን የመልአኩን ሐሳብ ይፈጽማል? ማን የእግዚአብሔርን ፈቃድ ይፈጽማል? ግን እስከ ብሎ ዘግቶታል። እስከሚወለድ ለምልክት ነው ዮሐንስ እስከሚወለድ። ስለዚህ ዘካርያስን ህዝቡ ይጠብቀው ነበር፣ ህዝቡ ይጸልይ ነበር። አባቶቻችን አገልጋዮቻችንን እነሱም ባላወቁት ኃጢአት እንዳያጠፋቸው እያሉ ህዝቡ ይጸልዩ ነበር። እናንተ ትጸልያላችሁ፣ ለጳጳሳቱ ትጸልያላችሁ፣ ለካህናቱ ትጸልያላችሁ፣ ለዲያቆናቱ ትጸልያላችሁ። ኧረ አትጸልዩ። እንዲያውም አንድ ካህን ሲሰደብ ፈገግ ነው የምትሉት። እንዳትሞኙ። ካህናትንና አገልጋይ ህዝቡን የሚለያይ ክፍተት ካለ በመሳቅ ፈንታ ልታዝኑ ይገባል። አባቶቻችን የሚሰድብ ሰው ሲመጣ ፊታችሁ ሊከፋ ሊያዝን እንጂ ፈገግ ልትሉ አይገባም። ይሄን አየ ማለት ሔዋንም ጠላትን ፈገግ ብላ ነው የተቀበለችው። ስለዚህ ይጨምርላችኋል፣ ይለያየናል። ህዝቡ ከውጭ ሆኖ ይጸልያሉ። ዘካርያስ ዘግይቶ ወጣ። ህዝቡን በምልክት ብቻ እንደዚህ ብሎ አሰናበታቸው። በምን ብቻ? በምልክት። በቃል ነበር የሚያስተምራቸው የሚያሰናበታቸው። መናገር ስላልቻለ በምልክት አሰናበታቸው። ወደ ቤቱ ሄደ። መነጋገር አልቻለም። ግን የመልአኩ ሐሳብ በውስጡ ስላለ ስለ ክብረ ዕጣን ተብሎ ክብረ ዕጣን የሚለው ዛሬ እኔና እናንተ ሥጋው ደሙ ለመቀበል 7 ቀን የምንጠብቅበት፣ ከመቀበላችን በፊት 3 ቀን፣ ከተቀበልን በኋላ 3 ቀን እንጠብቅ። ከ3 ቀን በኋላ ቅዱስ ዮሐንስ ተጸነሰ። ክብር ለአምላካችን ይሁን። ለማዕጠንቱ ክብር ብሎ 3 ቀን ጠበቀ። አያችሁት? ማዕጠንት ነው ያጠነው። እንግዲህ ቅዳሴ አልገባም፣ ሥጋውና ደሙን አልተቀበለም። ስለ ማዕጠንቱ ክብር ሲል 3 ቀን ጠበቀ። ከ3 ቀን በኋላ ዮሐንስ ተጸነሰ። ኤልሳቤጥም ዮሐንስን ጸንሳ መሸማቀቅ ጀመረች። ውስጧ አላመነም፣ አርጅታለች። ብዙዎች ደግሞ አሁን ደግሞ ሌላ ሽሙጣ መጥተዋል። ቂጣ በልታ ሆዷን ቢነፋት አረገዝኩ ማለት ጀመረች አሉ። ሰው እኮ ክፉ ነው። ሰው ክፉ ነው። ከጠመመ አይመለስም። ቅን አይደለም ሰው። ሰው ከጠላ በባህር ላይ ብትራመዱ ዋና ስለማይችል ነው ይላችኋል። እንዲሁ በእግራችሁ እንደ አስፋልት ብትገሰግሱ ዋና አይችልም ብሎ ይነቅፋችኋል። የነዚህ እኮ ነው አሉ። ጽንስ አይደለም አሉ። እሷ ግን ትሸፍን ነበር ልብሷ። 9 ወር ሞላ። ክብር ለአምላካችን። ጊዜው ደረሰ። ወንድ ልጅ ተወለደ። ዛሬ
ወንድ ልጅ ደስ የሚል ይቅርታና ምሕረት ያለው ደስ የሚል ብላቴና ተወለደ። ያኔ ስም ለማውጣት ሁሉም ተሰባሰበ። ስም ማውጣት አለ። አቤት ስም ለማውጣት! በተለይ ደግሞ እኛ ኢትዮጵያውያን ስም ለማውጣት መጥፎ ስም ለማውጣትም መልካም ስም ለማውጣትም እኛንና አይሁዳውያንን የሚበልጥ የለም። ስም ለማውጣት ተሰበሰቡ። ከዚያ በኋላ ማን ይባል ተባለ። የቤተሰብ ዘመድ ነው የሚፈለገው፣ የቤተሰብ ስም ነው የሚፈለገው። በእስራኤላውያን ስም ሲወጣ በአጎት በአክስ ነው። ስለዚህ ዘካርያስ እንበለው በአባቱ ብለው ሲያስቡ ዘካርያስ መናገር ስለማይችል ምልክት አሳየ። እስክሪብቶና ወረቀት አቀብሉኝ አለ። ወሰአለ ሎሃ ነው። እስክሪብቶ ለመነ፣ ወረቀት ለመነ። እዚያ በኋላ ዮሐንስ ይሰመይ ብሎ 8 ቃል ሲጽፍ አንደበቱ ከለክብር ለአምላካችን ይሁን። አንደበቱ ተከፈተ። ስሙ ዮሐንስ ይባል ብሎ ሲሰይም አያችሁት። ዮሐንስ ይሰመይ አለ። 8 ስም ናቸው ያለ ቃላትና ይሰመይ 4 ነው። ዮሐንስ 4 ነው። ዮሐንስ ይሰመይ ብሎ ሲጽፍ ስሙን ገና ሳይጨርሰው አንደበቱ ከፈተ አለ። ለክብር ለአምላካችን ይሁን። ታሪኩ በእስራኤል ከተማ ተሰማ፣ በይሁዳ አውራጃ ተሰማ። አንደበቱን ገና ሲጸነስ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት የከፈተ ብላቴና አለ ተባለ። የሄሮድስ ንግስና የሚቀማ መስሎት ሄሮድስ መጥቶ ማሳደድ ጀመረ። አይቶ ሳይጠግበው ብላቴናውን ገና በ2 ዓመት ዕድሜው ውስጥ ዘካርያስ ወደ ቤተ መቅደስ አገልግሎት ሄደና ይህን ብላቴና መንፈስ ቅዱስን ላሳደርበት ብሎ መንፈስ ቅዱስን ካሳደረ በኋላ እኔ ወደ አገልግሎት ልሄድ፣ አንቺ ግን ሕፃኑን ብላቴናውን ይዘሽ ወደ በረሃ ሽሽ ተሰደጂ አላት። በሴት አቅል ብቻዋን እንደ ሰውኛ ብቻዋን ናት፣ ሴት ናት። ልጇን ይዛ ወደ በረሃ ተሰደደች፣ ወደ ጫካ ተሰደደች። ዘካርያስ ግን አገልግሎቴን እዚህ አላቆመም። ሞት ከመጣ ከመቅደሱ ልሙት አለ። ከቤተ መቅደሱ ልሙት፣ እግዚአብሔርን እያገለገልኩት ልሙት፣ ለልጄ ስል ክርስቶስን እግዚአብሔርን ትቼ አልሄድም አለ። ገዳዮች መጡ፣ የሄሮድስ ወታደሮች መጡ። ፖለቲካ ክፉ ነው። ህዝብን አሳድመሃል፣ አነሳስተሃል ብሎ ሌላ ክስ እንኳን ቢያጣ ህዝቡን አሳምፀሃል በሚል ይከሳል። ኢየሱስ ክርስቶስ ከተከሰሰበት አንዱ ክስ ህዝቡን አሳድመሃል የሚል ነው። በጲላጦስ አደባባይ እዛ ጥያቄ ጠየቁት። ሲጸነስ አንደበትህን የዘጋ ሲወለድ ደግሞ አንደበትህን የከፈተ ልጅ አለህ የለህም ሲሉት አዎ አለኝ አለ ዘካርያስ። አምጣው ሲሉት እናቱ ወደ በረሃ ይዛው ሄዳለች። እኔ እዚህ አገልጋይ ነኝ ያለ ዘካርያስም እነዚያ የአይሁድ የሄሮድስ ወታደሮች መጥተው ከቤተ መቅደሱ ላይ አንገቱን በሰይፍ ቀሉት። ደሙ ፈሰሰ። ቤተ መቅደሱ ውስጥ የካህናት ደም መፍሰስ የጀመረው ከዘካርያስ ነው። ዘካርያስ ከሚያገለግልበት ቦታ አንገቱን አጣ። እዚያ በኋላ ዮሐንስ አባቱን አያውቅም። እናቱ ብቻ ነው ያለችው። እናቱ አቅፋው ገዳመ ዚንጶታ የሚባል ቦታ ላይ እንደደረሰች እናቱ በድካም አረፈች። ብላቴናው ዮሐንስ ያለ እናት ቀረ። አባት አጣ፣ እናቱንም አጣ። ያለ አባትና ያለ እናት በበረሃ አደገ። የእንስሳት ዘመድ ሆነ፣ የእንስሳት ወገን ሆነ። እንስሳት ይንከባከቡት ጀመር። ነብዩ ኢሳይያስ ቃለ አዋዲ ዘይሰብክ በገዳም ብሎ ተንብዮለታል። ጽዋ ፍኖተ እግዚአብሔር ኢሳይያስ 40 ቁጥር 3 ላይ ምዕራፍ 40 ቁጥር 3 ላይ እንሆ የገዳሙ የበረሃው አዋጅ ነጋሪ የክርስቶስ ድምፅ የምድረ በዳው ሰባኪ ዮሐንስ አንሰ ቃለ አዋዲ ይላል። ነው ዮሐንስ እኔ የክርስቶስ ድምፅ ብቻ ነኝ ይላል። እኔ ማይክ ብቻ ነኝ ይላል ዮሐንስ። እኔ ማይክ ብቻ ነኝ፣ እኔ ድምፅ ብቻ ነኝ። መጣ ዮሐንስ ከገዳም
30 ዓመት በሙሉ ብቻውን ቆይቷል። ግን ብቻውን አይደለም፣ መንፈስ ቅዱስ ከሱ ጋር ነበረ። መንፈስ ቅዱስ ያስተምረው ነበረ። ወመላ ላይ ዮሐንስ መንፈስ ቅዱስ በዮሐንስ ላይ ሞልቷል። መንፈስ ቅዱስ በኤልሳቤጥ ላይ ሞልቷል። መንፈስ ቅዱስ በዘካርያስ ላይ ሞልቷል። ወመላ መንፈስ ቅዱስ ላይ ለዘካርያስ፣ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ ወመላ መንፈስ ቅዱስ ላይ ለዮሐንስ ተብሎ ቤቱ በመንፈስ ቅዱስ የተሞላ ቢሆንም ግን ተበታትነዋል። አንዱ ወደ በረሃ ሄደዋል፣ አንዱ በቤተ መቅደስ ሞተዋል፣ ሌላኛው ያለ ወላጅ ቀርቷል። ግን በመንፈስ ቅዱስ የተሞላ ነው። ዘካርያስ በመንፈስ ቅዱስ ከተሞላ ምን አለ ካላችሁ የተባረከ እግዚአብሔር ዘገብረ መድኃኒተ ለሕዝበ ዚአሁ፣ እነሆ እግዚአብሔር የተመሰገነ ይሁን ለሕዝቡ መድኃኒትን ሰጥቷልና ብሎ ትንቢት ተነበየ። ኤልሳቤጥስ መንፈስ ቅዱስ ከሞላባት ምን አደረገች ካላችሁ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ማን ነኝ ብላ ተነበየች። ማንም ሳይሰብካት ጌታን እንደምትወልደው ማንም ሳይነግራት በመንፈስ ቅዱስ ተሞልታ የጌታ እናት እንደሆነች ድንግል ማርያም መሰከረች። ለአምላካችን ይሁን። በመንፈስ ቅዱስ ኢትዮጵያውያን ሊቃውንት ሐዋርያት ወደ ኢትዮጵያ ገብተዋል አልገቡም ብለው ሲከራከሩ አንዳንዶቹ ማቴዎስ ገብቷል ሱዳን ድረስ ደርሷል ይላሉ። አንዳንዶቹ ሊቃውንት ግን ኢትዮጵያን የሰበካት መንፈስ ቅዱስ ነው ራሱ ይላሉ። ክብር ለአምላካችን ይሁን። መንፈስ ቅዱስ የሰበካት ሀገር ዘካርያስን መንፈስ ቅዱስ ሰበከው። ድንግል ማርያም ኤልሳቤጥን መንፈስ ቅዱስ ሰበካት። ዮሐንስን መንፈስ ቅዱስ ሰበከው። በመንፈስ ቅዱስ ተሞልቶ በኤልያስ ኃይል ተሞልቶ ከገዳም ወደ ዮርዳኖስ መጣ። በአንድ በኩል አልፎ ይመጣል፣ በአንድ በኩል ደግሞ ብርሃን የሆነውን ዮሐንስን ለመፈለግ ወደ ምድረ በዳ ህዝቡ ይተም ነበር ይላል። ክብር ለአምላካችን ይሁን። ዮሐንስን ፈለጋ ህዝቡ ይተም ነበር። ዛሬ ወደ ደብረ ሊባኖስ፣ ወደ ጻድቃኔ፣ ወደ ቁልቢ መኪናው እየተጨናነቀ እንደሚሄዱ ሁሉ ዮሐንስን ፍለጋ ወደዚህ ቦታ ህዝቡ ይጓዝ ነበር። ዮሐንስ በመንፈስ ቅዱስ ተሞልቶ የአረማይክን ቋንቋና የዕብራይስጥን ቋንቋ በየትኛው ቋንቋ አስተማረ ካላችሁ በአረማይክ በዕብራይስጥ ቋንቋ ሁለት ቋንቋ ተገለጠለት። በህዝቡ ቋንቋ በሚያውቀው ቋንቋ መስበክ ጀመረ። እዚያው በኋላ ከገዳሙ ሲመጣ እንዲህ እያለ መጣ። እርሱሁ ወእመኑ እስመ ቀርበት መንግሥተ ሰማያት፣ ንስሐ ግቡ እመኑ መንግሥተ ሰማያት ቀርባለችና እያለ ሰበከ። መንግሥተ ሰማያት የት ናት? መገናኛ 4 ኪሎ። መንግሥተ ሰማያት ነያ ማእከሌክሙ፣ መንግሥተ ሰማያት በመሃል እጃችሁ ናት፣ አውራሹ ክርስቶስ በመካከላችሁ ነው እያለ እየሰበከ መጣ። ህዝቡ እሱን መከተል ጀመረ። ዮሐንስ ለንስሐ ያጠምቃል፣ በውሃ እያጠመቀ ንስሑ እያለ የንስሐ እንባ የንስሐ ጥምቀት እያጠመቀ፣ ይሄ ማለት ማዘጋጃ ነው። ክርስቶስን እያስተዋወቀ የንስሐ ጥምቀት እያጠመቀ ባለበት ሰዓት ህዝቡ ይከተለዋል። ህዝቡ አንተ ማን ነህ ብሎ መኑ አንተ ኤልያስ ነህ ወይስ ኤርምያስ ነህ እያሉ ይጠይቁታል። እኔ ኤልያስም አይደለሁም ወይም ደግሞ ኤርምያስም አይደለሁም ወይስ ክርስቶስ ነህ ሲሉት እኔ ክርስቶስ አይደለሁም አለ። ክርስቶስን አይደለሁም፣ ከኔ በኋላ የሚመጣው ከኔ በፊት ነበረ። እኔ አለ የእግሩን ጫማ እንኳን እዛቢው መፍታት አልችልም፣ ጫማውን እንኳን መንካት አልችልም አለ። ምኑን መንካት አልችልም? አቤት ያለቃ ጫማ የምትይዟላችሁ የላችሁም? የባለስልጣን ጫማ የምትይዟላችሁ የላችሁም? አሉ የተፈቀደላቸው የሚወደዱ ሊወደዱ ጫማም ይዟሉ። ዮሐንስ ለዚያ እንኳን አልበቃም አለ። የቅዱስ ፓትርያርኩን ጫማ ለመንካት እድለኛ የሆነ ሰው ሊሆን ይችላል የተፈቀደለት። እንኳን ያንድን ባለስልጣን ጫማ ለመያዝ እንኳን ፈቃድ የተፈቀደ ሊሆን ይችላል። የጫማውን ማዘቢያ እንኳን መንካት የማልችል ነኝ፣ እሱ ከኔ በኋላ የሚመጣው ከኔ በፊት ነበር እያለ ይሰብካል። እየሰበከ ነው። እነ ዮሐንስ ወልደ ነጎድጓድ ወንጌላዊ ዮሐንስ፣ አሁን የተጻፈው ወንጌሉ የተነሳበት ወንጌላዊ ዮሐንስ የዮሐንስ መጥምቅ ደቀ መዝሙር ነው፣ ተማሪው ነው። ወልደ ነጎድጓድ ዮሐንስ ወንጌላዊ ወንጌልን የጻፈ ራእይን የጻፈ መልእክታትን የጻፈ እነ እንድርያስ በሙሉ የዮሐንስ መጥምቅ ደቀ መዛሙርት ናቸው። ቁጭ ብሎ እየተማሩ እያለ ስለ ክርስቶስ ከኔ በኋላ የሚመጣው ከኔ በፊት ነበረ፣ የጫማውን ማዘቢያ መፍታት አልችልም፣ መንካት አልችልም እያለ ሲያስተምር እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በኩል እንዲሁ ሲያልፍ ተመለከተው።
አቤት መታደል! ምን አለ አሁን ቢመጣ። እኔ እንዲያውም በአካል አላውቀውም አለ ዮሐንስ። እሱ በመንፈስ ቅዱስ ኃይል ሰጠኝ፣ ስለሱ መሰክራለሁ እንጂ እኔ በአካል አላውቀውም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያልፍ አየውና ነዋ በጉ ለእግዚአብሔር፣ ይኸው የእግዚአብሔር ቤት ትናንት የነገርኳችሁ፣ ይኸው ስለሱ የምመሰክረው፣ ይኸው አለፈ በዚህ በኩል ሲላቸው እነ ዮሐንስን ጥለውት ይሄዱ። እነ እንድርያስ ዮሐንስን ጥለውት ይሄዱ ወደ ኢየሱስ ክርስቶስ፣ ወደ እውነተኛው በግ፣ ወደ አማን ኃጢአትን ወደሚያስወግደው የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ እየተናገረ ያለ ይኸው የነገርኳችሁ ሲላቸው ህዝቡ ዞረና ወደ ዮሐንስ ጥሎ መሄድ ጀመረ። ወደ ክርስቶስ ሄዱ። ከዛ በኋላ በክርስቶስ ደቀ መዛሙርት መካከልና በዮሐንስ ደቀ መዛሙርት መካከል ግጭት ተፈጠረ። የጥምቀት ግጭት ተፈጠረ። አሁን ዛሬ ጥምቀት የገባውና የልጅነት ጥምቀትና የፈውስ ጥምቀት የሚባል አለ። የፈውስ ጥምቀት ስለዚህ መጣችሁ ጥምቀት ብትጠመቁ አንድ አጥማቂ ቢያጠንቅ ክህነትን ሊኖረው ላይኖረው ይችላል። የፈውስ ስለሆነ የልጅነትን ጥምቀት የሚሰጥ ክህነት ያለው ነው። ስለዚህ ጥምቀት ሁለት አይነት ነው። የዮሐንስ ጥምቀት የንስሐ ጥምቀት ነው። የክርስቶስ ጥምቀት የልጅነት ጥምቀት ነው። ስለዚህ ዮሐንስ ደቀ መዛሙርት ከኢየሱስ ክርስቶስ እንዳያንስባቸው ይከራከሩ ነበረ። ወኮነ ተሐሶ ማእከለ አይሁድ ወማእከለ አርዳኢሁ ለዮሐንስ፣ በዮሐንስ ደቀ መዛሙርት በክርስቶስ በአይሁድ መካከል ግጭት ተፈጠረ። እነሆ ማንጻት ማጥመቅ አንተ የመሰከርክለት በዮርዳኖስ ማዶ እያጠመቀ ነው ብለው ቀኑ። ህዝቡ ለክርስቶስ መጉረፍ ጀመረ። ዮሐንስን ደግሞ ጥሎ መሄድ ያልቻሉ ጠናተኛ የዮሐንስ ደቀ መዛሙርት ነበሩ፣ ዮሐንስን መምራቸውን የሚወዱ። ዮሐንስ ግን እንደዚህ አላለም። እንዳሁኑ ሰባኪ አይደለም። አሁን ሚዲያ ላይ እንዳለው አይደለም። ደጋፊ የእንትና ደጋፊ አባንትናን ፕሮፌሰር እንትናን እየተባለ እንደሚደግፈው አይደለም። እናንተ ቀልጣችኋል። እንዲህ አይነት ደጋፊ ክርስቶስን ነው መደገፍ ያለባችሁ። ዮሐንስ ግን እንዲህ አለ፣ ደቀ መዛሙርቴ እኔ ብርሃን አይደለሁም፣ እኔ ብርሃን አይደለሁም። ዮሐንስ ወልደ ጎድጓድ እንዲህ አለ፣ ወለሊውሰ ኢኮነ ብርሃነ አላ ሰማይተ ይኩን በእንተ ብርሃን። ዮሐንስ ደቀ መዝሙሩ ስለ ዮሐንስ መጥምቅ ስለመምህሩ ሲመሰክር እሱ ብርሃን አልነበረም፣ ነገር ግን ስለ ብርሃን ይመሰክር ነበረ ሲል፣ ጌታችን ግን እንዲህ ያለለት እሱ የሚበራና የሚያበራ መብራት ነበረ አለ። ራሱን ችሎ የሚበራ እንደገና ደግሞ ለሌላው የሚያበራ መብራት ነበረ። ስለዚህ ሲከራከሩ ደቀ መዛሙርቱ ምን አለ? ሂዱ፣ እሱ ከኔ ይበልጣል፣ እኔ ሚዜ ነኝ፣ እሱ ሙሽራ ነው አለ። እኔ የሙሽራው ሚዜ ነኝ አለ። ዘቦቱ መራዊ መላቱቱ ዮሐንስ 1:3-29 ላይ ሙሽሪት ያለችው እሱ ሙሽራ ነው አለ። ስለዚህ አለ የሙሽራው ወዳጅ በውጭ ሆኖ የሙሽሮቹን ደስታ መስማት ይችላል አለ። ወፍስሐ ዘኢየስን ተሰለጠት፣ እንሆ ደስታዬ ከዚህ ላይ ተፈጸመት፣ ደስታዬ ከዚህ ላይ አብቅታለች፣ እኔ ደስታ ወእንቲአውሰ የእሱ ግን ትቀጥላለች። ዘመጻ እምላይሉ መልዕልተ ኩሉ ውእቱ፣ ከሰማይ የመጣው እሱ ከሁሉ በላይ ነው። ወዘምድራዊሰ ምድራዊ ውእቱ፣ የኔ ድርሻ እስከ ክርስቶስ ማድረስ ነው፣ የእሱ ግን ዘላለም ከእሱ ጋር ማኖር ነው አለና መሰከረ። አሁንም ደቀ መዛሙርቱ በፍጹም ዮሐንስን ይወዱታል፣ ያከብሩታል። ክርስቶስ እንዲበልጥባቸው አልፈለጉም። ግን ዮሐንስ እንደዚህ አለ። እዚያ ዮሐንስ ይህን እያለ እያገለገለ ባለበት ሰዓት ወደ እስር ቤት በሚገባበት ሰዓት እንዲህ ብሎ ደቀ መዛሙርቱን ላካቸው። ዮሐንስ እኮ በዮርዳኖስ አጥምቆታል። አብ በሰማይ ሆኖ ዝንቱ ሞቱ ብሎ ሲመሰክር ሰምቷል። ራሱ አጥምቆታል። መድኃኔዓለምን ያጠመቁ እጆች ምን አይነት ናቸው? ግን ምን አለ በእስር ቤት እያለ አንተን እንጠብቅ ወይስ ሌላ እንጠብቅ ወይስ አንተነ ማነህ አንተ ብሎ ደቀ መዛሙርቱን ላካቸው። የማቴዎስ ወንጌል ምዕራፍ 11 ቁጥር 1 ላይ ተመልከቱት። እዛ ጌታችን መድኃኒታችን ዮሐንስ ነው ደቀ መዛሙርቱ የላካቸው፣ ተጠራጥሮ አይደለም። እኔ ልሞት ስለሆነ አንተ እዚህ ላይ እየጠየቀ ያለው አንተን እንጠብቅ ወይስ ሌላ እንጠብቅ ወይስ አንተ ነህ ሲለው፣ አሁን ዮሐንስ በምድር ብቻ ሳይሆን በሰማይም ጭምር ሲኦል ላይ ሄዶ ሊሰብክ ነው። አያችሁት? አረ እንዴት አይነት መታደል! ክብር ለአምላካችን ይሁን።
እኔን ትፈቅድልኛለህ ሲኦል ላይ ልስበክ ወይስ ሌላ ነብይ ይመጣል አንተ መምጣትን ሲኦል ላይ ላሉት የሚያበስር እያለ እየጠየቀው ነው። ለሲኦል ጭምር ለደቀ መዛሙርቱ አሰበላቸው። አንተነ ወይስ ሌላ እንጠብቅ ያለበት ዋና ምክንያት አንደኛ ደቀ መዛሙርቱን ወደ ኢየሱስ ክርስቶስ ላካቸው። ኢየሱስ ክርስቶስ ግን እንዲህ አለ። እዚያ በኋላ ነው ደቀ መዛሙርቱ ዮሐንስ እንዲህ ብሎ ጠይቋል፣ አንተ ነህ ወይስ ሌላ እንጠብቅ ብሎ ጠይቋል ሲሉት ዕውራን ያያሉ፣ ሽባዎች ይተረተራሉ፣ በእኔ የሚያምን አይደናቀፍም፣ ብፁዕ ውእቱ ዘይተአቅፈ ብየ፣ በእኔ የሚያምን ብፁዕ ነው ያልተደነቃቀፈ ብላችሁ ለዮሐንስ ንገሩት አለ። ክብር ለአምላካችን ይሁን። ደቀ መዛሙርቱ ይሄን ሐሳብ ይዘው መጡ። አያችሁት? ዮሐንስ የመሞቻው ጊዜ እየደረሰ ስለሆነ ነው ይሄን የተናገረ። ደቀ መዛሙርቱን አድኖ ነው መሞት የፈለገ። በቃ ዮሐንስ ብቻ ነው እንዳይሉ በሙሴ በኩል ብዙ እስራኤላውያን ስለተጎዱ በዮሐንስም እንዳይጎዱ። ስለዚህ ዮሐንስ የሚበራ ብርሃን ነበረ። ሌላው ራሱ ብርሃን ሆኖ ራሱ በመለኮት ፍቅር በመንፈስ ቅዱስ ፍቅር የበራ ብርሃን ሆኖ ሌላውም የሚያበራ ትሁት አባትና እናቱን ያጣ በልጅነት ግን ደግሞ ሌላ የኖረ በሕይወቱ አስተማሪ የሆነ ቆዳ ለብሶ ሲወጣ ሁሉ የሚሰግድለት ሁሉ የሚወደው ሁሉ የሚያከብረው። ስለዚህ ጌታችን መድኃኒታችን ምን አለ? ከሴቶች ሁሉ ከተወለደው ሁሉ ከዮሐንስ የሚበልጥ የለም ብሎ መሰከረለት። አሁን የሚበራ መብራት ነው ብሏል። የሚያበራና የሚበራ መብራት ነው ካለ በኋላ አሁንም ምን መሰከረለት? ከሴቶች ሁሉ ከተወለዱት ከዮሐንስ የሚበልጥ የለም። አንደኛ አለ ከዮሐንስ የሚበልጥ የለም ያለበት ዋና ምክንያት አንደኛ ብሉይ ኪዳን እስራኤላውያን ለ400 ዘመናት በጨለማ ውስጥ ነበሩ። ነብይ አጥተው ነበር። ኢትዮጵያም ለ80 ዓመት ጳጳስ አጥታ ነበረ። የሆነ ሰዓት ላይ ለ80 ዓመት ያለ ጳጳስ ኑራ ታውቃለች። ለ80 ዓመት እስራኤላውያን ለ400 ዘመናት ያለ ካህን ያለ ነብይ ኖረዋል። ስለዚህ የጨለመውን የተዘጋውን ፋይል የከፈተ የነቢያት መደምደሚያ ሆኖ የመጣ ሐዋርያ የሐዋርያት መክፈቻ ርዕስ ሆኖ የመጣ ዮሐንስ ስለሆነ እሱ የነቢያት መደምደሚያ የሐዋርያት መክፈቻ ነው። ሌላው ነቢያት ምሩቀሰ ርእዋ ወተአምህዋ እንሆ ክርስቶስ እንደሚወለድ ከሩቅ ሆነው ትንቢት ተነበዩ። ዮሐንስ ግን በቅርበት ነዋ በጉ ብሎ ጠቆመ። መጠቆም ብቻ አይደለም የኔን ራስ ነካ አለ። ክብር አምላካችን ይሁን። የክርስቶስን ራስ የነካ ዮሐንስ ነው። ክርስቶስን ያጠመቀ ዮሐንስ ነው። ስለዚህ ያለ ከሴቶች ሁሉ ከተወለዱ በሙሉ እንደ ዮሐንስ የለም አለ። ዮሐንስ ራሴን ነክቶኛል አለ። ዮሐንስ ማንም ክርስቶስን ራሱን የነካ የለም። ዮሐንስ ግን ነክቶታል። ስለዚህ ዮሐንስ ከሴት ልጆች ከተወለዱ የበለጠበት አንዱ የክርስቶስን ራስ በመንካቱ ነው፣ በማጥመቁ ነው። የነቢያት መደምደሚያ የጨለመውን የዘካርያስና የኤልሳቤጥን ሕይወት ያበራ፣ የጨለመውን የእስራኤልን ሕይወት ያበራ፣ የጨለመውን የነቢያት ፋይል የከፈተ የሐዋርያትን ማለት የከፈተልን ነቢይ፣ ሐዋርያ፣ አጥማቂ፣ ካህን የሆነ ባህታዊ የሆነ ስለሆነ እሱ የሚበራና የሚያበራ መብራት ነበረ። ዛሬ እኔና እናንተ በትህትና በፍቅር በወንጌል በአንድነት እኛ በርተን ለሌላውም እንድናበራ መብራት እንድንሆን አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።